በራሷ እጅ ተጽፎ በራሷ እጅ ዘመን እንደ ጅማት ተሰርግቶለት በራሷ አንደበት የተዘመረው ይህ መዝሙር የብዙዎችን እምነት ገንብቷል። የብዙዎችን ወገብ በእምነት አስታጥቋል። በዘማሪት አስተር አበበ የተዘመው ዜማ ዝምታህ መልስ ሆነኝ በጣም ጥልቅ ምስጢርን የያዘ የልብ ስብራትን የሚጠግንና የሚያጽናና ከመጠበቅ ጋር የተያያዘ መንፈሳዊ ዜማ ነውና በትንታኔ መልክ ወደ እናንተ ለማድረስ ወደድን። ሰላም ውድ የመዝሙር ካፌ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? እነሆ በጊዜ በሚፈለፈሉ ዓመታቶች ታጅበን በወራትና በሳምንታት ተወስነን በሰዓትና በደቂቃ እንቅስቃሴዎቻችንን እየለካን ፀሐይና ጨረቃ ምድርና ሰማይ ለእንቅስቃሴዎቻችን እውነት እማኝ ሆነው ለዛሬ መድረሳችን ለእናንተው ለአድማጮቻችን እያበሰርን ወደ መዝሙር ትንታኔያችን እንዘልቃለን። አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦል የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ይህ ከላይ የተነበበው ለመዘምራን አለቃ በበገናዎች የተዜመ የመዝሙረኛው ዳዊት የጭንቅ ቀን መዝሙር ነው። በዘማሪት አስተር አበበ የተዘመረው ዝምታህ መልስ ሆነኝ የተሰኘ እጅግ ጥልቅ መንፈሳዊ ምስጢርን የያዘ መዝሙር ነው። ይህ መዝሙር ስለ መጠበቅ፣ ስለ ጸሎት እንዲሁም ደግሞ ስለ እግዚአብሔር ዝምታ እያወሳ በተለያየ መንገድ የአማኙን ሕይወት ይዳስሳል። አንዳንድ ጊዜ የሰው ልጅ የእግዚአብሔር ጥገኛ ነውና ይጸልያል፣ እንባውንም በእግዚአብሔር ፊት ያፈሳል። ሌሊት ይጮሃል፣ ግን ሰማይ ዝም ይላል። በዚያን ጊዜ የሰው ልጅ ስሜቱ ስስ ነውና እግዚአብሔር ትቶኛል ብሎ ያስባል። ነገር ግን ይህ መዝሙር አንድ እጅግ ታላቅ ምስጢር ያስተምረናል። ይህም ምስጢር እግዚአብሔር ዝም ስል እንኳ እየተናገረ ነው። አዎ ዝምታው መተው አይደለም፣ ዝምታው ስራ ላይ መሆኑ ነው እንጂ። ሐሳብህ ጥልቅ እቅድ የተለቀ ከሰፈሬ ርቆ ከሰማይ የላቀ። እዚህ ላይ ዘማሪቷ የምትናገረው የሰው ልጅ ምንጊዜም የፈጣሪ ፍጡር ነውና በዛሬ ይወሰናል፣ እግዚአብሔር ግን ውጤቱን ያያል በማለት ስለ እግዚአብሔር ጥልቀት ቀላል በሆነ ቋንቋ ነገር ግን ቅን ሆና ልብን በሚያማልል ቃላቶች ትነግረናለች። እኛ የሚሰማን ህመም ነው፣ እግዚአብሔር ግን በዚያ ህመም ውስጥ የሚፈጠረውን ክብር ያያል። ይህ ነው የእምነት ፈተና። እግዚአብሔርን ማመን ቀላል የሚሆነው ሁሉም ነገር ሲሳካ ሳይሆን መንገዱ ሲጨልም፣ መልሱ ሲዘገይ፣ እንባው ሲበዛ፣ በዚያን ጊዜ አንተ ታውቃለህ ማለት እውነተኛ እምነት ነውና ዘማሪቷ ይሁን ያልከው እኔ አልገባኝም፣ ግን አንተን አምናለሁ በማለት ጉዳዩን ለእግዚአብሔር ታስረክባለች። ዛሬ ብዙ ሰው እግዚአብሔርን መጠየቅ ሳይሆን ቢቻለውና ቢቀናው ኖሮ እግዚአብሔርን እንዲህ አድርግ፣ አሁን መልስ፣ ይሄንን ብታደርግ በማለት መምራት ነው የሚፈልገው። ፍጡር ግን ፈጣሪን ሊያስተካክል አይችልምና አንዳንድ ጊዜ የሚያሸንፈን ችግሩ ሳይሆን ሁሉን ለመረዳት ያለን ግፊት አደናቅፎ ይጥለናል። እግዚአብሔር ግን እመነኝ ነው የሚለው በማለት አማኙ የክርክሩን በር እንዲዘጋና አይኖቹን ገርበብ አድርጎ ከፍቶ በእምነት አይን እግዚአብሔርን እንዲያይ ትጋብዛለች ዘማሪቷ። ጨለማ በመጽሐፍ ቅዱስ ብዙውን ጊዜ ችግርን፣ ግራ መጋባትን፣ ሐዘንን ይወክላል። ነገር ግን
ባለቅኔዋ በጨለማ ውስጥ ብርሃንን አየሁ እያለች ታዜማለች። ዛፍ ሲያድግ ድምፅ አያሰማም፣ ግንባታ ሲፈርስ ግን ድምፅ ያሰማል። እግዚአብሔርም ብዙውን ጊዜ በጸጥታ ነው የሚሰራው። የዘማሪቷን የህይወት ልምዷን ስንመለከት የረፍት ደረጃ ማለት ከጭንቆት ወደ እምነት መሸጋገር ነው። እግዚአብሔር ብዙ ጊዜ በፍርስራሽ መሃል ነው አዲስን ነገር የሚገነባውና ዛሬ ላይ የምንጠላው የህመም ዘመን እንዲሁም የሚያስለቅሰን ትርምስና ግራ መጋባት ነገ ላይ ማን ያውቃል ለምስክርነት ሊሆን ይችላል። ከትርምስ፣ ከጭቅጭቅ፣ ከውሽንፍርና ከስጋት ነፃ ሊሆንና ሊቀመጥ ረግቼ ስትል ተከታይ ስንኝ ደግሞ ዝምታህ መልስ ሆነኝ በማለት ሐሳቧን ትቋጫለች። ይህ ዝምታ መልስ ሆነኝ ያለችው የመደምደሚያ ክፍል የመዝሙሩ ምስጢር የተቋጠረበት የመዝሙሩ ልብ የመልእክቱ ዋና ማዕከል ነው ለማለት ይቻላል። አንዳንድ ጊዜ እግዚአብሔር አይናገርም፣ ግን ዝምታው ውስጥ ሰላምን ይሰጣል። አንዳንድ ጊዜ ችግሩን ወዲያው አያስወግድም፣ ግን በችግሩ ውስጥ እንድንቆም ኃይልን ይሰጣል። ይህ ነው የመንፈሳዊ ብስለት ምልክት። ሰው መጀመሪያ ላይ ፈጣን መልስ ሊፈልግ ይችላል። ከጊዜ በኋላ ግን አንተ ካለህ በቂ ነው ወደሚል ደረጃ ይሸጋገራል። ዝምታ መልስ ሆነኝ፣ ዝምታ መልስ ሆነኝ። ውድ የመዝሙር ካፌ ቤተሰቦች የእግዚአብሔር ሐሳብ ስለኛ የሚያስበው ከኛ ይበልጣልና ሁሉን መረዳት አይጠበቅብንም። እግዚአብሔር ዝም ስል እንኳ ስራ ላይ ነው። ቢንያም ዮሴፍ። ዝምታ መልስ ሆነኝ፣ ዝምታ መልስ ሆነኝ፣ ዝምታ መልስ ሆነኝ።